ሰላም ጤና ይስጥልን ክቡራንና ክቡራት የኤንቢሲ አማራ ሚዲያ ቤተሰቦች እነሆ የዕለተ ማክሰኞ የሰኔ 10 2017 ዓ.ም የከሰዓቱን የግንባርና ወቅታዊ መረጃዎችን ወደ እናንተ ማስደመጥ እንጀምራለን። ቻናላችንን ሰብስክራይብ፣ ቪዲዮንም ላይክ በማድረግ ቤተሰብ እንድትሆኑ የአማራን ሕዝብ የህልውና ትግል እንድታግዙ በአክብሮት እንጠይቃለን። አብራችሁን ቆዩ። የአማራ ፋኖ ብሔራዊ ኃይል ጥምር ጦር ዳንግላ ከተማ ላይ ከባድ ኦፕሬሽን ሰራ። የአፋባ ጎጃም ቀጠና አናብስቶች ጠላትን ዳንግላ ከተማ ላይ ቀጡ ቅጣት ቀጠውታልም ተብሏል። ጎጃም አገው ምድር ክፍለ ጦር ቢትወደድ መንገሻ አቲከም እና አንደኛ ክፍለ ጦር በተሳተፉበት እጅግ ድንቅ ወታደራዊ ጥበብ የተሞላበት የተሳካ ኦፕሬሽን ዳንግላ ከተማ ላይ ተሰርቷል። የአፋባ ጎጃም ቀጠና ጥምር ጦሮች በሰሩት ኦፕሬሽን የስርዓቱ አገልጋይ የነበሩ ማህበረሰባችንን ሲያሳቅቁ የነበሩ አሽከሮች በልዩ ኦፕሬሽን እስከ ወዲያኛው የተሸኙ ሲሆን አድማ ብተና ፖሊስና ሚሊሻ ለወሬ ነጋሪ እስኪቀሩ ድረስ ወደ ላይኛው ተልከዋል። ዳንግላ ከተማ ላይ ማህበረሰቡን በማሳቀቅና የተለያዩ ግፎችን በመፈጸም የሚታወቁት ኢንስፔክተር ያለው ኢንስፔክተር ወርቅነህና አይሸሽም ቄስ የተባሉ ያገዛዙ ከፍተኛ አመራሮች በንስሮቹ ተደምስሰዋል። በኦፕሬሽኑ ከጥላት የተማረከ 2 ብሬን 37 ክላሽ 1 ስታር ሽጉጥ ሲሆን የሟችና ቁስለኛ ቁጥር ለመቁጠር እስከሚታክት ድረስ እርምጃ ተወስዷል ሲል የጎጃም አገው ምድር ክፍለ ጦር ቃል አቀባይ ገልጿል። ጄኔራል አያና ቱራ ህይወቱ ማለፉ ተገለጸ። በጎንደር ጎርጎራ በተከሰከሰችው ሄሊኮፕተር ላይ ከፍተኛ ጉዳት አስተናግደው ለሕክምና ወደ ጦር ኃይሎች ሆስፒታል ተወስደው ለማትረፍ ርብርብ ቢያደርጉም እስትንፋሱን ማስቀጠል ባለመቻላቸው አገዛዙ ቤት ለቅሶና ዋይታው ደርቷል ተብሏል። የአገዛዙ ደንገጡር አሽከርና ሎሌ ሆኖ የአማራን ሕዝብ ሲጨፈጭፍና ሲያስጨፈጭፍ ስቃይና መከራ ሲያደርስ ኑሮ አሁን ላይ የግፍ ጽዋ ሞልቶ በመፍሰሱ ጄኔራል አያና ቱራ በእርግጠኝነት ካሁን በኋላ ህዝባችን ላይ መከራና ስቃይ አያደርስም፣ ምክንያቱም ምሽቱን አፈር በልቷል። ጄኔራል ተብየው ከሰሜኑ ጦርነት ጀምሮ እስካሁን ድረስ የመንግስት ቀኝ እጅና ተላላኪ በመሆን ያገዛዙ ታማኝ ተብሎ በቤተ መንግስት ባሉ ሰዎች የሚታመን ሌባና ዘራፊ ጭምርም ነበር። በሄሊኮፕተር አደጋው ቀደም ብሎ የኢትዮጵያ ዜና አገልግሎት ካሜራ ባለሙያ አቶ ብዙአየሁ ብርሃኑ መሞቱን የመንግስት ሚዲያዎች የዘገቡ ቢሆንም የሌሎች መሞት ፖለቲካው ላይ ከፍተኛ ስብራትና ውርደት ስለሚያመጣ በከፍተኛ ሚስጥር እንዲያዙ ትዕዛዝ የወረደ ቢሆንም ከፋኖ መረጃ ክፍላችን ማምለጥ ባለመቻላቸው የተነሳ የጄኔራል አያና ቱራ ሞትን ለነጻነት ፈላጊው ህዝባችን በኩራት እናበስራለን ሲል የአማራ ፋኖ ብሔራዊ ኃይል ጎንደር ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የጎንደር የበጋሻው ክፍለ ጦር ቃል አቀባይ አርበኛ ታድሎ ደሴ መረጃውን አጋርቶናል። አሳዛኝ ዜና በወለጋ ተሰምቷል። ቅርጹንና ሁኔታውን እየቀያየረ በቀጠለው የአማራ ጭፍጨፋ በትናንትናው ዕለት ምስራቅ ወለጋ ዞን ጉቶ ጊዳ ወረዳ ጃርሶ ቀበሌ ብዙ የአማራ ገበሬዎች ከአጎራባች ወረዳዎች በመጡ ኦነግ ሸኔ ኃይል ተጨፍጭፈዋል። ይህን ቅድመ ሁኔታ ከወራት ጀምሮ ሲያመቻች የነበረው የሀገር መከላከያ ሰራዊት ተብየው የአንድ ብሔር የበላይ ጠባቂ የሆነው ኃይል ህዝባችን ራሱን መከላከል እንዳይችል ሙሉ በሙሉ ትጥቅ የማስፈታቱን ስራ አጠናቆ አካባቢውን ለቆ ከወጣ ሳምንት አልሆነውም። የአማራን ገበሬ እግር በእግር እየተከታተሉ ትጥቅ ያስፈታሉ። ኦነግ ሸኔ ለጭፍጨፋ ካራውን ስሎ ይጠብቃል። መላው ኦሮሚያ ላይ እየሆነ ያለው ይህ ነው። በኦሮሚያ ክልል ምስራቅ ወለጋ ዞን ጉቶ ጊዴ ወረዳ ጃርሶ ቀበሌ ትናንት ሰኔ 9 2017 ዓ.ም የኦነግ ሸኔ ኃይሎች በከፈቱት ጥቃት በርካታ ቁጥር ያላቸው የአማራ ተወላጆች በአሰቃቂ ሁኔታ መገደላቸውም ተሰምቷል። ይህ ጭፍጨፋ የተፈጸመው በአካባቢው ሰፍሮ የነበረው ራሱን የመከላከያ ሰራዊት በሚል የሚጠራው ያገዛዙ ኃይል ማህበረሰቡን የእንጨቱ ዱልዳ እንኳን እንዳይዝ አድርጎ ትጥቅ ካስፈታ በኋላ በድንገት ቀጠናውን ለቆ በመውጣቱ ነው ሲሉ ከጥቃቱ በታምር የተረፉ ገልጸዋል። በመከላከያ ስም የሚንቀሳቀሰው ኃይል የአማራ ተወላጆችን እያሳደደ ትጥቅ ያስፈታል። ኦነግ ሸኔ የሚሉት የአገዛዙ አባሪ ኃይል ደግሞ የመከላከያውን እግር እየተከታተለ ህጻናትና አረጋውያንን ሳይቀር በጅምላ ይጨፈጭፋል። በጉቶ ጊዳ ወረዳ ጃርሶ ቀበሌ ትናንት ሰኔ 9 2017 ዓ.ም የተጨፈጨፉት አማራዎች ያገዛዙ ሰዎች በቅርቡ ከመጠለያ አስወጥተው ዳግም ወደ አካባቢያቸው እንዲሰፍሩ ያደረጓቸው ናቸው። በዚህ አካባቢ የሚኖሩ አማራዎች ከዚህ ቀደም በተከፈተባቸው ጥቃት በርካታ ሰዎች የተገደሉ ሲሆን ከጥቃቱ በታምር የተረፉት ደግሞ ከቤት ንብረታቸው ተፈናቅለው በአማራ ክልል የተለያዩ አካባቢዎች ተጠልለው ነበር። እነዚሁ ተፈናቃይ ወገኖች ከወራት በፊት በአስገዳጅ ሁኔታ ወደ ተፈናቀሉበት አካባቢ እንዲመለሱም ተደርገዋል። ወደ አካባቢያቸው ከተመለሱ በኋላ ራሳቸውን እንዳይከላከሉ ራሱን መከላከያ ሰራዊት እያለ የሚጠራው ያገዛዙ ኃይል ከእንግዲህ እኛ ያለንላችሁ ምንም አይነት የጦር መሳሪያ መያዝ የለባችሁም በሚል የእንጨት ዱላ እንኳን እንዳይዙ ካደረጋቸው በኋላ በድንገት አካባቢውን ለቆ መውጣቱን
ከመረብ ሚዲያ ጋር ቆይታ ያደረጉ የአካባቢው ነዋሪዎች ይገልጻሉ። ይህ በሆነ ከቀናት በኋላ የኦነግ ሸኔ ኃይል ወደ ቀበሌው በመግባት ህጻናትና አዛውንቶችን ጨምሮ ያገኛቸውን በሙሉ በአሰቃቂ ሁኔታ በጅምላ እንደጨፈጨፋቸው ከጥቃቱ በታምር የተረፉ የአካባቢው ነዋሪዎች ጨምረው ገልጸዋል። በትናንቱ ጥቃት የተገደሉ ወገኖቻችንን አስከሬን ማንሳት አልቻለም። በቅርቡ ከመጠለያ ጣቢያ ተመልሰን ዳግም የሰራነው መኖሪያ ቤታችንም በእሳት ተቃጥሏል። እኛም ህይወታችንን ለማትረፍ ወደ አጎራባች አካባቢዎች ሽሽት ላይ ነን ሲሉ ነው ነዋሪዎቹ ስለ ሁኔታው የተናገሩት። ህይወታቸውን ለማትረፍ ከሚሸሹት መካከል በተባራሪ ጥይት የተመቱ በርካታ ሰዎች ስለመኖራቸው ከመረብ ሚዲያ ጋር ባደረጉት አጭር ቃለ ምልልስ የተናገሩት የአማራ ተወላጆቹ የሚመለከተው አካል በአስቸኳይ ካልደረሰልን ሁላችንም እናልቃለን፣ ስለዚህ እባካቸው የቀረነውን አትርፉን ሲሉ የተማጽኖ ጥሪ አስተላልፈዋል ብሏል መረብ ሚዲያ። የኛ ዘመን የፋኖ ትግል ዘመኑንና ትውልዱን ከስብራት የታደግንበት ወርቃማ ዓመታት ነው ተባለ። የአማራን ህዝብ ከቻሉ ከምድረ ገጽ ሊያጠፉ ካልቻሉ የማይጠገን ፖለቲካዊ ስብራት አድርሰው ህዝባችን ለዘላለም አንገት ደፊ አዲሱን ትውልድም ፈሪና ተቅበዝባዥ ሊያደርጉ የመጡትን ደማዊ ጠላቶች ያሳፈርንበት የዘመኑና የትውልዱን ውድቀት የታደግንበት ትግል ድፍን 2 ዓመት እየሞላ ነው። በእነዚህ 2 ዓመታት ትከሻችን እስኪዝል ተሸክመን ያሳለፍናቸው የደስታና ሐዘን፣ የመራብና መጠማት፣ የድልና መስዋዕትነት፣ የመትጋትና ፍዘት ዕለታት ነበሩ። ባለፉት ዓመታት በእነዚህ ተቃራኒ ግብር ያላቸው ነገሮች ከድል ሳንርቅ ከዓላማችንም ሳንዘናጋ ትግሉን ከግልጽ ጠላትም የእኛን ዩኒፎርም ከለበሱ ባንዳዎችም ጠብቀን ከዚህ አድርሰናል። ትግሉ እድገቱን ጠብቆ ከዚህ እንዲደርስ አፈሙዝ የጨበጠውም እስክሪብቶ የመዘዘውም ጫካ የወጣውም ከተማ ያለውም ከሀገር ውጭ ያለውም ሀገር ቤት የተቀመጠውም ካምፓችን የተጠረነፈውም የሚዲያ ሰራዊቱም በየተሰማሩበት ግዴታቸውን የተወጡ ሁሉ ፍጹም አቻ እንኳ ባይሆን አንጻራዊ ቀረቤታ ያለው ዋጋን ከፍለዋል። ቀጣዩ ምዕራፍ የ50ና 60 ሚሊሻ አድማ ብተናና የብርሃኑ ጁላ መከላከያ ተማረከም ተደመሰሰም ዜናና ፎቶ ከሚለጠፍበት ያለፉት ግፍና መከራ ከሚሰበክበት በእጅጉ ከፍ ያለና የተለየ ምዕራፍ ነው። የሶስተኛው ዓመት ምዕራፍ የሚጠይቀው ካለፈው በብዙ የላቀ አካላዊና አእምሯዊ መጠበብን ነውና ከደጀኑ ህዝባችን በተጨማሪ በመላው ዓለም ያለን አማራዎች ለሁለንተናዊ ዝግጅቶቻችን መጠናቀቅ ለሂደቱም አዎንታዊ አስተዋጽኦ ብቻ ለማድረግ ማቀድ ይኖርብናል በማለት አርበኛ እሸቱ ጌትነት የአፋባ ጎጃም ቀጠና የአደረጃጀት ዘርፍ ኃላፊ ገልጿል። በምንጃር ሸንኮራ ወረዳ በዮሐንስ ሸንኮራ ቀበሌ በመምር የገዙ በትረ የጀመረው ግድያ ነው ሰኔ 9 2017 ዓ.ም ከጠዋቱ 1 ሰዓት ላይ ያገዛዙ ሰራዊት ለልዩ ኦፕሬሽን የተመለመሉት ገዳይ ሚኒሻ ቅጥረኞቹ የአይሱዙ ቅጥቅጥ ሹፌር አቶ ጉልማን በመግደልና መኪናውንም በማቃጠል ግፍ ፈጽሟል ተብሏል። ጉዳዩ በፋኖ እንደተፈጸመ ለማስመሰል የሞከረው ያገዛዙ ሰራዊት ሟች ጧት የፋኖ አባላትን ከግዳጅ ሲመለሱ ትንሽ መንገድ ሸኘን ብለውት ሹፌሩ መሸኘቱን ተከትሎ ያገዛዙ ሰራዊት መረጃ ደርሷቸው ነበርና በወንድማችን ጉልማ ዘግናኝ በሆነ መንገድ በበርካታ ጥይት ከመገደሉም በላይ መኪናው ወደ ከሰም አፋፍ ጅማ ገብርኤል በመውሰድ ሰው እንዳያያቸው ተደብቀው እንዳቃጠሉት መረጃው ወጥቷል። ይህ ሴራቸው በዋናነት ፋኖ ግፈኛ ነው ብለው ከህዝባችን ለመነጠል ያለመ ሴራ ሲሆን ይህንን ሽፋን በመጠቀም ደግሞ በህዝባችን ላይ ሌላ ጭፍጨፋ ለመፈጸም ስሜታዊ ሆኖ ፋኖ የበቀል እርምጃ እንዲወስድ የተጠናና የተዋደደ ሴራ ጀምሯል። በዚህ መሰረት ትናንት ከሹፌር ጉልማ ሞት በኋላ የፋኖ ቤተሰብ ቤቶች ከነሙሉ ንብረታቸውና እህላቸው ብሎም እንስሳዎቻቸው 5 ቤቶች ተቃጥለዋል። ህዝባዊ ውይይቶች ተጠናክረው ቀጥለዋል። የአፋባ ጎጃም ቀጠና ቀየታ የወፍቴ ንጉሴ ክፍለ ጦር ንጉስ ተክለ ሃይማኖት ብርጌድ ከውጊያ ጎን ለጎን በሚያስተዳደራቸው ቀጠናዎች ሁሉ እየተንቀሳቀሰ ህዝባዊ ውይይቶችን እያደረገ ይገኛል። ከሰኔ 5 2017 ዓ.ም እስከ ሰኔ 8 2017 ዓ.ም ድረስ ለተከታታይ ቀናት ከየጥጃን እና አባ ገሪማ ቀበሌ ማህበረሰብ ጋር የብርጌዱ ሰብሳቢ ፋኖ መለሰ ሽታውና የብርጌዱ ህዝብ ግንኙነት ፋኖ ባየሽ ፈራው ሰፊ የሆነ ውይይት አካሂደዋል። በውይይቱ ላይም ተሳታፊዎች ያገዛዙ ወንበር አስጠባቂ ሰራዊት ባለበት ቀጠና ስንሄድ የሚደርስብን እንግልትና ስቃይ ከባድ ነው፣ ፋኖ ባለበት ቀጠና ደግሞ ሰላማችን ተጠብቆ ክብር አግኝተን ነው ያለነው ብለዋል። ከዚህ በተጨማሪም አባቶቻችን በጦር በጎራዴ እንዲሁም በውጅግራ ተዋግተው አስከብረው ያቆየኑን ሀገር እኛም ልጆቻቸው በጋራ ይህንን ወራሪ ስርዓት አስወግደን ነፃ የሆነች ሀገር ለልጆቻችን ልናወርስ ይገባልም ብለዋል። ትግሉ የፋኖ ብቻ አይደለም፣ ሴት ወንድ ሳይል የመላው አማራ ነው። ማንነታችንን ለማጥፋት ቤታችን ድረስ የመጣን ወራሪ ኃይል በልኩ አናግረን ልንመልሰው ይገባል ብለዋል ሲል የአፋባ ጎጃም ቀጠና 6ኛ ክፍለ ጦር የንጉስ ተክለ ሃይማኖት ብርጌድ ቃል አቀባይ መረጃውን አጋርቶናል።
ከ20 ዓመት በላይ ያገለገሉ 10,000 የሚደርሱ የመንግስት ሰራተኞች ከቋሚ ስራቸው ሊቀነሱ ነው። ከሐምሌ 1 ጀምሮ ከ20 ዓመት በላይ ያገለገሉ የመንግስት ሰራተኞች ጨምሮ የ10,000 ዕጣ ፈንታ ታውቋል። ከጥቂት ወራት በፊት የጸደቀው የመንግስት ሰራተኞች አዋጅ ተቋማት ተልዕኳቸውን በብቃት እንዲፈጽሙ የሚያስችለው ቢባልም ከአዋጁ ጋር ተያይዞ በርካታ የመንግስት ሰራተኞች ከስራ ሊቀነሱ እንደሚችሉ ከወራት በፊት መዘገቡ ይታወሳል። አሁን የደረሰ መረጃ እንደሚጠቁመው ደግሞ በ10 ሺዎች የሚቆጠሩ የመንግስት ሰራተኞች ከሐምሌ 1 2017 ዓ.ም ጀምሮ ከስራ ሊቀነሱ እንደሆነም ታውቋል። በዚህም ሁሉም የመንግስት ተቋማት ሪፎርም በሚል አሰራር ከ20 ዓመት በላይ ያገለገሉ ሰራተኞችን ጨምሮ ከሐምሌ 1 ጀምሮ ውላቸው እንዲቋረጥ ከወዲሁ ዝግጅት እየተደረገ መሆኑን ምንጮች አረጋግጠዋል። ከኢትዮጵያ አየር መንገድ እስከ ምድር ባቡር ኮርፖሬሽን፣ ከፓርላማ ጽሕፈት ቤት እስከ ዩኒቨርሲቲዎች፣ ከክፍለ ከተማዎች እስከ ሚኒስቴር መስሪያ ቤቶች ወዘተ እየተገብሩታል በተባለው በዚህ የሰራተኛ ቀነሳ በ10 ሺዎች የሚቆጠሩ ሰራተኞች ከስራቸው ይሰናበታሉ ተብሎም ይጠበቃል። የህዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ በአዋጁ ዓላማና አስፈላጊነት ዙሪያ ከወራት በፊት ማብራሪያ ሰጥተው በነበሩበት ወቅት በቀጥታ ስለ ሰራተኛ ቅነሳው ያነሱት ነገር ባይኖርም በመንግስት አቅጣጫ ከተያዘባቸው ጉዳዮች አንዱ ከሚያስፈልገው በላይ የመንግስት ሰራተኛ አለ የሚለው ዋናው መሆኑን ጠቅሰው ነበር። በህዝብ ተወካዮች ምክር ቤት የመንግስት ዋና ተጠሪ ሚኒስትር አቶ ተስፋዬ በልጅጌም ሂደቱ የግለሰቦችን መብት ያላግባብ እንዳይጎዳ ሚዛኑን አስጠብቆ በመሄድ ረገድ ተገቢው ጥንቃቄ ይደረጋል ቢሉም በርካቶች ከስራቸው መቀነሳቸው እንደማይቀር ታውቋል። የረቂቅ አዋጁን ይዘት በአግባቡ ባለመረዳት በአንዳንድ የሚዲያ ተቋማት የተዛቡ መረጃዎች እየተላለፉ እንደሆነ የሚናገሩት ዶክተር ነገሪ በበኩላቸው ግልጸኝነት በሚያስፈልጋቸው ጉዳዮች ላይ በመወያየት ረቂቅ አዋጁን የበለጠ ለማዳበርና ህዝቡ ትክክለኛ መረጃ እንዲያገኝ ለማድረግ ይደረጋልን ብለዋል። አዋጁ እንደ ፍርድ ቤት፣ አቃቤ ሕግ፣ ፖሊስ፣ መከላከያና ደህንነትን የመሳሰሉ ተቋማት ውስጥ የብሔር ስብጥር ለማድረግም ያለመ መሆኑን የጠቆሙት ምንጮቻችን አዋጁ የብሔር ብሔረሰቦች ብዝሃነትንና አካታችነት ስርዓትን ይገነባል በሚል በመንግስት እንደታሰበ አስረድተዋል። የዚህን የመንግስት ሰራተኞች ቅነሳ የሚጠቁም ነገር ግን ብዙ ሰው ልብ ያላለው አንድ መረጃ በአንድ የመንግስት ሚዲያም ተለቆ ነበር። ሲቪል ሰርቪሱ ሀገሪቷ ከምትሸከመውና አገልግሎቱ ከሚፈለገው በላይ የበዛ መሆኑ ተጠቆመ የሚል መረጃ በቅርቡ በኢትዮጵያ ፕሬስ ድርጅት ተሰራጭቶ የነበረ ሲሆን በአሁኑ ወቅት ያለው የሲቪል ሰርቪሱ ቁጥር ሀገሪቷ ከምትሸከመውና አገልግሎቱ ከሚፈለገው በላይ የበዛ መሆኑን ዶክተር ነገሪ መናገራቸውን ተዘግቦ ነበር። ዶክተር ነገሪ በዚህ ንግግራቸው እንደጠቀሱት በየመንግስት መስሪያ ቤቱ ያለው የሰራተኛ ቁጥር በጣም በርካታ ነው። ሀገሪቷ ከምትሸከመውና አገልግሎቱ ከሚፈልገው በላይ የበዛ ነው። ከአደረጃጀት አንጻር ሲታየም በአንድ መስሪያ ቤት ውስጥ መዋቅሩ የሚሸከመው ብዙ የሰው ኃይል ነው። በተሸከመ ቁጥር ደግሞ የሚያገኘው ጥቅም አናሳ ነው ብለውም ነበር። ኃላፊው አክለውም የመንግስት ሰራተኞች የብዛታቸውን ያህል የሚሰሩት አገልግሎት የሚያረካ አይደለም። የተወሰኑ ይሰራሉ፣ ሌሎች ግን የተወሰኑ ሰራተኞች በሰሩት ትከሻ ላይ ተንጠላጥለው ይኖራሉ በማለት የሰራተኛ ቅነሳ መኖሩን በተዘዋዋሪ መንገድ ጠቁመዋል። ይሁንና ይህ መረጃ ሚዲያ ላይ ከወጣ በኋላ ለመንግስት ሚዲያዎች በሰጡት ሌላ ማብራሪያ አዋጁ በብቃትና በውድድር ላይ የተመሰረተ ነጻና ገለልተኛ ሲቪል ሰርቪስ ይፈጥራል በማለት አዋጁ የሰራተኛውንም ጥቅም ያካተተ እንደሆነም ተናግረዋል። ኃላፊው አክለውም አዋጁ የመንግስት ሰራተኛው በብቃትና ውድድር ላይ ተመስርቶ ተገቢ የሆነ ጥቅም እንዲያገኝ የወጣ እንጂ መንግስት ሰራተኛውን ለመቀነስ ያለመ እንዳልሆነና መረጃን በማጣመም ህዝብን ለማደናገር የሚደረገው ጥረት መሰረተ ቢስ ነው በማለትም ተናግሯል። ዶክተር ነገሪ ይህንን ማሰባቢያ ቢያቀርቡም አሁንም የሰራተኛ ቅነሳውን በተመለከተ በሚዲያዎች የተሰራጨው ዘገባ ትክክለኛ እንደሆነ እየተነገረ ነው። በአሁኑ ሰዓት በርካታ የመንግስት መስሪያ ቤቶች በየማስታወቂያ ቦርዶቻቸው የስራ ድልድል እየለጠፉ መሆኑን እና ከስራቸው የተቀነሱ ሰዎች ከወዲሁ ዕጣ ፈንታቸውን እያወቁ መሆኑን ያሰባሰብናቸው መረጃዎች ያሳያሉ ብለዋል ምንጮቻችን። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ወጃ ይህንን ይመስል ነበር። ጤና ይስጥልን።